ሰበር ዜና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለመሞታቸው ተዘገበ። ከአስመራ አሁን የተሰማውን ሰበር መረጃ በዝርዝር ወደ እናንተ እናቀርባለን። ማሰልጠኛ ትምህርት ቤቶች የማቆያ ጊዜያቸውን ለሸፈኑ አባላቶች ማዕረግ ማልበሳቸውን መከላከያ ሰራዊቱ አስታውቋል። በቆይታችን ይዳሰሳል። የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መግባታቸውን ገልጸዋል። ውድ ቤተሰቦች ቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ቀጠናዊ ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 153 ብር ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 200 ብር ተገዝቶ 204 ብር ከ5 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 176 ብር ከ2 ሳንቲም ተገዝቶ 179 ብር ከ8 ሳንቲም ይሸጣል። የስዊዝ ፍራንክ 191 ብር ከ4 ሳንቲም ተገዝቶ 195 ብር ከ2 ሳንቲም የሚሸጥ ሲሆን የኩዌት ዲናር 490 ብር ተገዝቶ 499 ብር ከ8 ሳንቲም ይሸጣል። ቻይና ዩዋን 21 ብር ከ8 ሳንቲም ተገዝቶ 22 ብር ከ2 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ5 ሳንቲም እየተሸጠ ነው። ማሰልጠኛ ትምህርት ቤቶች የማቆያ ጊዜያቸውን ለሸፈኑ አባላቶች ማዕረግ ማልበሳቸውን መከላከያ ሰራዊቱ አስታወቀ። የጦር ኃይሎች ከፍተኛ የቦላሌ ማሰልጠኛ ማዕከል ትምህርት ቤቶችና የብር ሸለቆ መሰረታዊ ወታደርና ማሰልጠኛ ትምህርት ቤቶች የማቆያ ጊዜያቸውን ለሸፈኑ ውጤታማ የሥራ አፈጻጸም ላስመዘገቡ የሰራዊት አባላት የማዕረግ ማልበስ ስነ ስርዓት አካሂደዋል። የጦር ኃይሎች ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጄኔራል ኡምሲዶ ፊጣሞ ማዕረግ ሲጨመር የአስተሳሰብ አድማስ አብሮ ይሰፋል፣ ማዕረግ ሲጨመር ኃላፊነትና ተጠያቂነት አብሮ የሚጨምር ስለሆነም የህዝብና የተቋም አድራ ተቀብሎ ለመስራት ተነሳሽነትና ሞራል የሚፈጥር ነው ብለዋል። ማዕረግ የጥሩ ስራ ውጤት ነው ያሉት ዋና አዛዡ የዛሬ ተሿሚዎች የሚሰጣችሁን የማዕረግም ሆነ የተቋም ኃላፊነት በተነሳሽነትና በታማኝነት መወጣት ይጠበቅባቸዋል ሲሉ አሳስበዋል። በተመሳሳይ የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተሿሚ ማዕረግም ለብሰዋል። የትምህርት ቤቱ ዋና አዛዥ ብርጋዴር ጄኔራል መኮንን መንግስቴ የማዕረግ እድገት ተጨማሪ ኃላፊነትን ይዞ የሚመጣ ታታሪ ለሆነ ወታደራዊ አመራር የሚሰጥ የልፋትና የድካም ውጤት መሆኑን ተናግረዋል። ማሰልጠኛው ህዝብና መንግስት የጣሉበትን ሀገራዊ የማሰልጠን ተልዕኮን በብቃት የተወጣ መሆኑን ገልጸው ተሿሚዎቹ ቀጣይ በተመደቡበት የሥራ ዘርፍ ተነሳሽነትን በመላበስ የሚሰጣቸውን ግዳጅ በብቃት መፈጸም እንዳለባቸው አሳስበዋል ማለቱን ከመከላከያ ሰራዊቱ ያገኘነው መረጃ ያመላክታል። አዲሱ የኢራኑ ጠቅላይ መሪ ሙጅተባ ካሚኒ በጥሩ ጤንነት ላይ እንደሚገኙ የሀገሪቱ የውጭ ጉዳይ ሚኒስትር አባስ አርጋቺ ተናገሩ። የጠቅላይ መሪው ደህንነት ጉዳይ ለቀጠናው መነጋገሪያ ሆኗል። ባለፈው ሳምንት መገባደጃ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙጅተባ ካሚኒ ጉዳት ቢደርስባቸውም በህይወት እንዳሉ ተናግረው ነበር። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው ጠቅላይ መሪው በጥሩ ጤንነት እንዳሉና ነገሮችን ሙሉ በሙሉ እየተቆጣጠሩ እንደሚገኙ ገልጸዋል። የኢራን ጠቅላይ መሪ ሆነው ከተመረጡ ወዲህ ላለፉት 7 ቀናት በአደባባይ አልታዩም። የመጀመሪያው ይፋዊ ንግግራቸው በቴሌቪዥን መስኮት አቅራቢያ አማካኝነት በተነበበ ጽሑፍ ነበር የቀረበው። የውጭ ጉዳይ ሚኒስትሩ ፍትሃዊ በሆነ መንገድ ጦርነቱን የሚቋጭ ቀጠናዊ የድርድር ጥረት እንደሚደግፉም ተናግረዋል። ሆኖም ግን ይህንን ለማድረግ የሚያስችል ድርድር እየተካሄደ አለመሆኑን ገልጸዋል። ትራምፕ በበኩላቸው ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም ብለዋል።
የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች ጉዳት ደርሶባቸው ሆስፒታል መወሰዳቸውን ገለጸ። እንደ ጤና ሚኒስቴሩ ገለጻ ከቆሰሉ ሰዎች መካከል 96 ያህሉ የደረሰባቸው ጉዳት አነስተኛ ነው። መጠነኛ ጉዳት ደርሶባቸው ለተባሉ 2 ሲሆኑ 9 ሰዎች ደግሞ አሁን ሕክምና እየተከታተሉ እንደሚገኙ ገልጸዋል። እስራኤል ከአሜሪካ ጋር ሆና ኢራን ላይ ጥቃት ከከፈተች ጊዜ አንስቶ 3195 ሰዎች ጉዳት ደርሶባቸው ወደ ሆስፒታል እንደተወሰዱ ተገልጿል። 81 ሰዎች ደግሞ አሁንም ሕክምና ላይ ናቸው። በኢራንና ሄዝቦላ ጥቃት ምን ያህል ሰዎች እንደተጎዱ የሀገሪቱ ጤና ሚኒስቴር አልገለጸም። በሌላ በኩል ትላንት ምሽት ከቴል አቪቭ በስተደቡብ በምትገኘው ሆሎን ከተማ በተፈጸመ ጥቃት የደረሰውን ጉዳት የሚያሳይ ምስሎችም ወጥተዋል። የተገለበጠ መኪና፣ የተበታተኑ ስብርባሪዎች እንዲሁም መኖሪያ ህንጻዎችና ግድግዳዎች ላይ የተፈጠሩ ትላልቅ ጉዳቶች በፎቶ ታይተዋል። የማጋን ዴቭ አዶም የተሰኘ የአደጋ ጊዜ ምላሽ ሰጪ አገልግሎት ተቋም ጥቃት በተፈጸመበት አካባቢ አነስተኛ ጉዳት የደረሰባቸው 2 ሰዎችን ማከሙን አስታውቋል። በመካከለኛው ምስራቅ ዋነኛው የባህር መተላለፊያ በሆነው የሆርሙዝ ወሽመጥ ለመጠቀም ሀገራት የጦር መርከቦችን እንዲያሰማሩ ፕሬዝዳንት ዶናልድ ትራምፕ ጠየቁ። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ የጦር መርከቦችን ወደ ቀጠናው ይልካሉ ብለው እንደሚጠብቁም ፕሬዝዳንቱ ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴሄራን በወሰደችው የአጸፋ እርምጃ በሆርሙዝ ወሽመጥ የሚተላለፉ መርከቦች ላይ ጉዳት ደርሶባቸዋል። የዓለም 20% ነዳጅ መተላለፊያ የሆነው የሆርሙዝ ሰርጥን ደህንነት ለመጠበቅ ሀገራት የጦር መርከቦቻቸውን ማሰማራት እንደሚጠበቅባቸው ትራምፕ ተናግረዋል። ቴሄራን የሆርሙዝ ወሽመጥ መዝጋትን እንደምትቀጥል አስታውቃለች። በመካከለኛው ምስራቅ የሚገኙ ነዳጅ አምራችና አከፋፋይ ተቋማት ኢላማ አድርጋቸዋለች። የኢራን 100% ወታደራዊ አቅም ወድሟል ያሉት ትራምፕ ብዙ ሀገራት የሆርሙዝ ወሽመጥ ደህንነትን ለመጠበቅ የጦር መርከቦቻቸውን ይልካሉ ሲሉ በትሩዝ ሶሻል ሚዲያ ገጻቸው አስፍረዋል። በኢስራኤል የሚሳኤል ጥቃት ሳቢያ ዋሽንግተን ስጋት ገብቷታል ተባለም። እስራኤል ከኢራን ጋር እያደረገችው ባለው መጠነ ሰፊ ጦርነት ምክንያት የባለስቲክ ሚሳኤል መቃወሚያ እጥረት እየገጠማት እንደሆነ የአሜሪካ ባለስልጣናት አረጋግጠዋል። እንደ ሳንፎር ዘገባም የዋሽንግተን አስተዳደር ይህንን እጥረት ከወራት በፊት ጀምሮ እንደነበረ ቢያውቅም የኢራን ጥቃቶች ግን የእስራኤል ክምችትን በከፍተኛ ሁኔታ አሟጦታል። ምንም እንኳን የፔንታገን ቃል አቀባይ ሾምፓን አሜሪካ በቂ የመከላከል አቅም እንዳላት ቢገልጹም ግጭቱ ረጅም ጊዜ የሚወስድ ከሆነ ግን አሜሪካ የራሷ ክምችት ላይ ጫና ሊፈጠር ስለሚችል አሜሪካም አስቸጋሪ ሁኔታ ውስጥ ልትገባ እንደምትችል ተናግረዋል። እስራኤል በአሁኑ ወቅት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካ የምርት አቅሟን ለማሳደግ እርምጃዎችን መውሰድ ጀምራለችም ተብሏል። በኤርትራ ለረጅም ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ አፈወርቂ ከህዝብ እይታና ከመገናኛ ብዙሃን ካሜራዎች ርቀው መሰንበታቸውን ተከትሎ የጤና ሁኔታቸውና ህልፈታቸውን የሚጠቁሙ መረጃዎች በስፋት እየተሰራጩ ይገኛሉ። ከዚህ ቀደም ፕሬዝዳንቱ በጽኑ የልብ ህመም ምክንያት ሆስፒታል ገብተው የሕክምና እርዳታ ሲከታተሉ እንደነበረ በተለያዩ የመገናኛ ብዙሃን መዘገቡ የሚታወስ ሲሆን በአሁኑ ወቅት ደግሞ ጉዳዩ ወደ ከፋ ደረጃ መሸጋገሩን የሚጠቁሙ ዘገባዎች እየወጡ ነው። በተለይም ባለፉት ወራት ከማንኛውም ይፋዊ መድረክም ሆነ ከመንግስት ሚዲያ መጥፋታቸው በሀገሪቱ የወደፊት ዕጣ ፈንታ በፖለቲካዊ መረጋጋት ላይ ከፍተኛ ስጋትን እንደፈጠረ ተነግሯል። ምንም እንኳን የኤርትራ መንግስት እስካሁን ድረስ ስለ ፕሬዝዳንቱ ወቅታዊ ሁኔታ የሰጠው ይፋዊ ምላሽ ባይኖርም በተለያዩ ማህበራዊ ትስስር ገጾችና የዜና አውታሮች የሚናፈሱ መረጃዎች ግን ፕሬዝዳንቱ ከዚች ዓለም በሞት ተለይተዋል የሚሉ ድምዳሜዎችን እያስተጋቡ ይገኛሉ። ይህ ሁኔታ በክልላዊ የፖለቲካ እንቅስቃሴዎች በጎረቤት ሀገራት ዘንድም ትልቅ ትኩረትን የሳበ ጉዳይ ሆኗል። ምክንያቱም የፕሬዝዳንቱ መኖርም ሆነ አለመኖር በአፍሪካ ቀንድ ቀጠናዊ ሰላምና ደህንነት የሚኖረው ተጽዕኖ ከፍተኛ በመሆኑ ነው። በአሁኑ ወቅት በኤርትራ ዋና ከተማ አስመራም ሆነ በሌሎች ከተማዎች ያለው ሁኔታ ጥብቅ ጥበቃ የሚታይበት እንደሆነ የመንግስት ከፍተኛ ባለስልጣናትን በጉዳዩ ጥንቃቄ የተሞላበት ዝምታን መምረጣቸው መረጃው ሳይረጋገጥ እንዲቆይና የህዝቡ ግራ መጋባት እንዲጨምር አድርጎታል።
ፕሬዝዳንቱ ካላቸው ጠንካራ የአመራር ዘይቤና ሀገሪቱ ካላት የተዘጋ የፖለቲካ መዋቅር አንጻር መሰል መረጃዎች በይፋ እስኪነገሩ ድረስ የበርካታ ወገኖችን ትኩረት መሳባቸው እንደሚቀጥሉ የሚጠበቅ ሲሆን የፕሬዝዳንቱ ከእይታ መሰወር ግን ከወትሮ በተለየ ረጅም ጊዜ መውሰዱ የሚሰራጩ የህልፈት ዜናዎች እውነትነት ሊኖራቸው ይችላል የሚሉ ግምቶችን አጠናክረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለነበረን ቆይታ ከልብ አመስግነን ተሰናበትን። ሰላም።